ሲናገር ብለዋል። ይኸውልህ ይሄን አሁን ከፈለክ ዲቴይል ዩሐርፉን አልከሊመ አን መዋዲዒህ የሚለው ዩሐርፉን ተሕሪፍ ተብዲል አይደለም። ተሕሪፍ እና ተብዲልን ለይተህ እወቅ። ኦኬ ተብዲል ነው የሚጀምረው። ተሕሪፍ ነው፣ ተብዲል አይደለም። ተሕሪፍ ነው። እሺ ተሕሪፍ ነው። ነገሩ እንደተጻፈ ሆኖ በገላትያ መልእክት ሐዋርያ ቅዱስ ጳውሎስ ምንድን ነው የሚለው? ወደ ልዩ ወንጌል ፈጥናችሁ እንዴት እንዳለፋችሁ ይደነቃለሁ። ይህም ልዩ ወንጌል ዲስቶርት ያደርጉታል። ሁለተኛ ደግሞ እንደው አልጨርስልህም ሆኖ ራሱ የክፍሉን ሀሳብ አልነግርህም። ምን ማለት ተናገር። ወደ ልዩ ወንጌል ፈጥናችሁ እንዴት እንዳለፋችሁ ይሄንን እደነቃለሁ ብሎ ይጠይቃቸዋል የገላትያን ሰዎች። ይሄም ሌላ ወንጌል አይደለም፣ የክርስቶስን ወንጌል የሚያጣምሙ አንዳንዶች አሉ እንጂ እውነተኛውን ወንጌል በተሳሳተ መንገድ ይተረጉማሉ ነው እንጂ ጽሑፉን ይቀይራሉ አይደለም። ይሄኛውም እዚህ ጋር ምንድን ነው እያለን ያለው? ወዩሐርፉን አልከሊመ አን መዋዲዒህ፣ ቃላቶችን ከቦታው ይለውጣሉ። ምን እንደተጻፈ እያለ ሲያስተምሩት ያዛቡታል ነው። እንዴት ነው አንተ መጽሐፉ ተበረዘ የምትለው? ትርጓሜ ላይ ነው። በቃል ማዛባት የፈለገ ሰው በመጽሐፍ እንዴት አይጽፈውም ብለህ ታስባለህ? ለምንድን ነው ማዛባቱን ለምንድን ነው የፈለጉት ሲጀምር? እሺ የገላትያ መልእክት ምዕራፍ 1 ቁጥር 6 ላንብብልና 6 እና 7 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱም ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ስለዚህ አንተ አሁን ቁርአኑ መጥቶ አይሁዶች ቃላትን ከቦታው ይለውጣሉ ስል ያልተለወጠውን በእጅ ይዘ ትክክለኛውን ተውራትን፣ ያልተለወጠውን እንጂልን፣ ያልተለወጠውን ዘቡርን፣ ያልተለወጠውን የነቢያቶችን መጽሐፍ በእጅ ይዘ ይሄንን ከቦታው ለውጠውታል። የገባው ነገር እዚህ ጋር ነው። ትክክለኛው ከአላህ ዘንድ የወረደው አላህ የነገረን ይሄ ነው ባላልክበት፣ አንድ በስም ማጥፋት ወንጀል ቢኖር ህግ ትጠየቃለህ። ሁለት ለምትናገራቸው ነገሮች ሁሉ ማስረጃ ባለበት ቁርአንን በምታመጣበት ጊዜ ቁርአኑ ቅድም ከወንድሞቻችን ጋር ስናወራ ነበር። አንደኛ የህልሞች ቅዠቶች ነው አሉት ሱረቱል አንቢያ አንቀጽ 5 ላይ፣ ሱረቱል ፉርቃን 25 ላይ ደግሞ ሰዎችን አጽፎ ነው የቀደሙት ሰዎች ተረቶች ናት አሉ። እንደውም ሰዎችን አጽፎ ጠዋትና ማታ በእርሱ ላይ ትነበብለታለች አሉት። በመቀጠል ተውራት ተበርዟል ነገር አሁን ሄደ ምን እያልክ ነው? ቁርአን ራሷ እንትን አይደለችም አይነት ነገር ነው። አውተንቲክ አይደለም። ምክንያቱም መጀመሪያም ሀሳብ የገባሁበት ሀሳብ ሌላ ነበር። ተንሸራታችሁ ወደዚህ ያመጣችሁኝ። እዚህ ላይ ደግሞ የሆነ እኛ አይደለም አሁን ተንሸራተ ደግሞ እስልምና ቁርአን ራሱ የሆነ እንትን ነው ነብዩ እንዲህ ያሉ ወደሚለው ልትሄድ ነው። እና ናሬትድ እብኑ አባስ ሰሒህ አልቡኻሪ 59:17 ላይ ነቢዩ ከአላህ ዘንድ ትእዛዝ ባልለባቸው ጉዳዮች ላይ የመጽሐፉን ሰዎች ታሪክ ይገለብጡ ነበር። ለምሳሌ ክርስቲያኖችና አይሁዶች አረማውያንና አይሁዶች ጸጉራቸውን ከፍ አድርጎ ሲሰቅሉ፣ ሌሎቻቸው ደግሞ አስተኝቶ ሲያበጥሩ የእነሱን ሁኔታ እያዩ እንድነሱ ያደርጉ ነበር ይላል ሐዲሱ። አንዳንድ ባህላቶችን አይሁዶች ከዛ መዲና ውስጥ ይኖሩ ስለነበሩ የአይሁዶችን ባህሎች ይገለብጡ የነበሩት ሙሄ ኢማንጆስ እንደዛውም ቅድም ብዙ ነገሮችን እያየን ነበር። ይኸውልህ አታስወራኝ። እኔን አስቀምጠህ ዝም ብለህ ማውራት ነው የፈለግከውና የሆነ ነገር ስትል ማንጆስ ታሪክን ይገለብጣሉ ብሎ ስሉም እሳቸው ራሳቸው ታሪኩን ገልብጠው
የፀጉር አበጣጠር ሳይቀር የምግብ አበላል ሳይቀር የውሃ አስተጣጠብ ሳይቀር ከአይሁዳውያን ቃረሙና እቺ እኮ በፊት የነበሩ ሰዎች ናቸው አሉ። ከፀጉር ውጪ ሌላ ከመጽሐፍ ቅዱስ መሐመድ ሰለላሁ ዐለይሂ ወሰለም ኮፒ አድርጓል የምትለውን አንተ ደግሞ ማስረጃ አምጣ። እሱ በገፍ አመጣልሃለሁ፣ ችግር የለውም። ልጨርስ መጀመሪያ የጀመርኩትን የቃረሙትን ላሳይህና ወደ እንትኑ መለሳለሁ። ቆይ እኔ ጥያቄ ያለኝ ስለ ፀጉር ያልከው አይሁዶች አሁን ሽሽዮት የሚባል ከጆሮና ከጆሯቸው ላይ ሁለት አንጠልጥለው ይሄ ነው መታወቂያቸው እና ያንን ያደርጋሉ። አረቦች እንደዛ ያደርጋሉ ያልከነ ነው ወንድም? ነው እሱን ነው እሱን ነው። ኦኬ በጊዜው የፀጉር አሰራር አይሁዶች በሚያደርጉት መልኩ አድርገው ነበር በሆነ ታይም ላይ መሐመድ ሰለላሁ ዐለይሂ ወሰለም እና ከዛ በኋላ ለምን አደረጉ? ስታይሉን ቀየሩት። እሺ ማስረጃ ስጠን አለው። እሱ ራሱ ያውቃል። ጎበና ራሱ እያወራው እኮ ነው። እኔ ማስረጃ አምጣት አይጠበቅብኝም። ያውቀዋል ራሱ እና ሐዲሱን ራሱ ነው ያመጣውና ያውቀዋል። ችግር የለውም እንለፈው። ልቀጥልና እንትኑን ላሳይ ማለት ሶስተኛ መቃቢያን 1:15 ላይ ቆይ ኮፒ ያደረጉትን የመጽሐፍ ክፍሎችን ላሳይ። ኮፒ ያደረጉትን ጎበና የምታደርግልኝ ኮፒ ተደረገ፣ ኮፒ አደረግን መሐመድ ሰለላሁ ዐለይሂ ወሰለም ያለ በደሞ ቁርአን ላይ ኮፒ ተደርጓል የሚል ነገር ካለ እንደዚህ አይነት ማስረጃ እንጂ የሆነ ነገር ከቁርአን ጋር ተመሳሰለና ኮፒ ተደርጓል የሚል አይነት አርጊመንት እንዳታመጣ። ቁርአኑ እኮ ነው። እስኪ አንድ ብጤ ያምጡ ከቁርአን የሚመሳሰለውን አንድ አረፍተ ነገር እንኳን አንድ ፊደል እንኳን አንድ አንቀጽ እንኳን ብሎ የጠየቀን እኮ ቁርአን ነው። ስለዚህ ቁርአን ነው ኮፒ ያደረገው መጽሐፍ ነው ከቁርአን ኮፒ ያደረገው ብዬ ልጠይቅ እኮ ነው። መጀመሪያ መረጃ ላምጣልህ። መረጃ ላምጣልህ የምለው ሰው እኮ አይፈራም። በክርስትና ዝም ብዬ በወሬ ባወራ ነበር መፍራት የነበረብኝ። እስልምና ከ600 ዓመት በኋላ ስለመጣ ኮፒ አድርጎ ነው የሚል አይነት አርጉመንት እንዳታመጣ። እሱ ከጌታ ስለወረደ የመጀመሪያ የክርስትናም የአይሁድም የእምነት ሶርሱ አላህ ነው እና መጽሐፉ እየተበረዘ ሲመጣ ቅድም ኤርሜስ ሲጠይቅ ያለ ልጅ አለው እንዳለው ሲጠይቅ ነቢያቶችን ላኮ አላህ ልጅ ስላለው እንዳለው ስለምናምን አላህ ልጅ አለው ሲባል እኮ አላህ ልጅ የለውም ያልከው አንተ ነህ። ሶርሱ እንዴት አላህ ሊሆን ይችላል? ምስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ያለው አጣ አላህ ነው። ያንን መልእክት የያዘው ነው እያልኩ ያለሁት። እምነታችን እንደዛ ነው። ያልተበረዘው ያልተበረዘውን በአንተ ዘንድ አለ ለማረጋገጫ ያለው ሶስት ያልሆነ አንድ ብቻውን ሁሉም ነቢያቶች ወንድሜ ወደሱ የጠሩት ነው እና ተበርዞ ሶስት የሚለው ነገር ሲመጣ ልጅ የሚለው ነገር አሁን ይሄ ሁላችን መረጃ እንዳላነባት ነው። እቺ መረጃ እንዳላነባት ነው። አንበራ በለው አንበባ ቅድም እኮ እንዴት ነው የሚቆርጆው እያሉ ከታች ሲጠይቁን አላዋቂ ሳሚ ፊት ይለቀልቃል አሉ ብሎ እነኚህ ጎንደሬዎቹ ደግሞ ይተርታሉ ያገሬ ሰው። ስለዚህ ቢቆርጅ እንኳን በትክክል ቢቆርጅ ምን አለበት ብለን እዚህ ጋር አሁን መጽሐፍ መቃቢያን ላይ ሶስተኛ መቃቢያን 1:15 ላይ ወዳጄ ኩልዳውን የሚጠፉ በእኔም የሚስቱ ሰዎች ፈጽሞ ይበዙ ዘንድ የአዳም ልጆች ይጠፉ ዘንድ ይህንን በተናገረ ጊዜ እኔ ደስ ይለኛል፣ ለሚዋረድልኝ ለአዳም አልሰግድም በማለቱ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና ይላል ሳጥናኤል። እኔም በትእዛዜ ጸንቶ የሚኖሩ ልጆቹን ሁሉ ወደ ጥፋት ይወስዳቸዋለሁ። ያሳትኋቸው ሰዎች ከኔ ጋር ወደ ገሃነም ይወርዱ ዘንድ ከፈጠረኝ ከእግዚአብሔር መሐላ አለኝ አለ። ሱራ አዕራፍ 7:11 ላይ ይሄ ቃል በቃል በእርግጥ ፈጠርናችሁ ወለቀድ ኸለቅናኩም ثم ሰወርናኩም ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين። በእርግጥ ፈጠርናችሁ ከዛም ቀረጽናችሁ ከዛም ለመላእክቶች ለአዳም ስገዱ አልን፣ ወዲያውም ሰገዱ። ኢብሊስ ወይም ዲያብሎስ ብቻ ሲቀር ከሰጋጆችም አልሆነ የሚልና ቃለ ማ መናዐከ አላ ተስጁደ ኢዝ አመርቱክ ቃለ አነ ኸይሩ ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢንን። አላህን ባዘዝኩ ጊዜ ከመስገድ ምን ከለከለህ ብሎ ዲያብሎስን ይጠይቀዋል። እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጠርክኝ፣ እርሱን ግን ከጭቃ ለፈጠርከው አልሰግድም አለ።
ከዛን ቃለ ፈህቢጥ ሚንሃ ፈማ የኩን ለክ አን ተተከበረ ፊሃ ፈኽሩጅ ኢነከ ሚነ ሳጊሪን። ከእርሷም ውረድ በእርሷም ውስጥ ልትኮራ አይገባህምና ውጣ አንተ ከወራዶችም ነህና አልነው። ብዙ ነገር ልናወራ እንችላለን እዚህ ላይ። ወደ እንትን ልምጣልህ። ቆይ አልጨረስኩም፣ ብዙ መረጃዎች አሉኝ። ዛሬ በጣም ጨንቆኝ ነው የመጣው። እንትን ያለ ነው። ቆይ ላይ እናውራ። ቆይ እኔ ሳይደክመኝ አንተ ይደክማል። እኔ እኮ መረጃ ማምጣት ብደክመኝ ወይ ደከመኝ እንደ ማለት ይገባ ነበር። እሺ መች በዚህ ቀረና ልጨርስልህ። ወደና ጎልያድም ልምጣልህ። ነቢዩ ጎልያድ ብዬ ቅድም ኤርሚስ ሲቅብኝ ነበርና እንዲህ ይላል በሱረቱል በቀራ 248 ላይ 49 ላይ فلما فصل طالوت بالجنود قال إن الله مبتليكم بنهر فمن شرب منه فليس مني ومن لم يطعمه فإنه مني። ጎልያድም በሰራዊቱ ታጅቦ በመጣ ጊዜ ከየት እንደተወሰደ ኤርሚ ይነግረናል የመጽሐፍ ቅዱሱን ክፍል። ጎልያድም በሰራዊቱ ታጅቦ በመጣ ጊዜ አላህም በወንዝ ውሃ ፈታኛችሁ ነው፣ ከእርሱም የጠጣ ሰው ከኔ አይደለም፣ ያልቀመሰም ሰው በእጁ መዝገንን የዘገነ ሰው ብቻ ሲቀር። ይህ ታሪክ የት ላይ ነው ያለው ኤርሚ? ወደ ወንዝ ተወርዶ የተፈተነው ህዝብ በጎልያድ ታጅቦ የጌዲዮን ነው። የጌዲዮን መሳፍንት ላይ ነው ያለው። የጌዲዮን መሳፍንት 7 ላይ የተቀመጠውን ሱረቱል በቀራ ላይ ያስቀመጠውና ጎልያድ አረገው። መሳፍንት ሳምሶን የጌዲዮንን ሰራዊት 32,000 ይዞ የወጣውን ታሪክ ወደዚህ ያመጣውና ለጎልያድ ሰጠው። ለዚህ ነው አላዋቂ ሳሙኤል ፊት ይለቀልቃል ብዬ የተረትኩኝ። ሲኮርጅ እንኳን ጌዲዮንና ጎልያድን የማይለይ ማለት ነው። ገና ጎን የማይለይ ሁለቱም ጌ ናቸው። ለዚህ ነው እሺ ልጨርስላችሁ። ችግር መሳፍንት ምዕራፍ 7 ከ2 ጀምሮ እስከ እንደዚህ አይነት አርጊመንት አታምጣ ያልኩህ ተሰም አርጊመንት ይዘመጣ አለ መጽሐፍ ቅዱስ ላይ አለ ማለት ቆይ እና ከእናንተ ኮረጀ ማለት አይደለም። መሰረቱ የክርስትናም ወንድም የቁርአን ጌታ ስለሆነ አምላካችንም አንድ ነው ብለን ብዬ የተነሳሁትም ለዛ ነውና መጀመሪያ ስገባ ሱረቱል በቀራ ምዕራፍ 2 ቁጥር 13 ተንተርሼ እኮ ነው ላይ የፈለፈልኩኝ እኮ የእምነቱ መሰረት ሁለቱም አላህ ነውና ቆይ ሁለቱም ቦታ አለ ማለት ካንተ ሁለቱ አላህ የሆነው አላህ ምንድነው የጠየቀን? እስኪ አንድ ቢጤ አምጡ፣ እስኪ መጽሐፍ ቅዱስን የሚመስለውን ትንሽ ነገርም እንኳን ቢሆን አምጡ፣ አንድ አንቀጽ ማን ቁርአንን የሚመስል የመለውን ሲጠይቅ እንዲህ ይላል። አንዴ ቆይ ኡስታዝ ማስታወቂያ የምናገር ወገኖች፣ ታብና ኮፒ ሊንክ ሼር አድርጉት ፕሊስ። በጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር አድርጉት ፕሊስ። እዚህ ያላችሁ ሰዎች ክርስቲያኑ የሆናችሁ ታብና ኮፒ ሊንክ ሼር አድርጉት። አንድ ሰው ደጋግመ ኤፌሶንን አስገባት እያልከኝ ነው። ኤፌሶን መግባት ትፈልጋለች? ከኦርቶዶክሳውያን ወገኖች መግባት ትፈልጋላችሁ? እኔ ገስት ላይ አላየሁም። መግባት የሚፈልግ ሰው ካለ ገስት ይላክልኝ። ቦታ ካለ ኤፌሶን መግባት ትፈልጋለች አለች። አንድ ሰው ደጋግሞ ይጽፋል። አንድ ሰው መግባት ስለዚህ ወኢን ኩንቱም ፊ ረይብ ሚማ ነዘልና ዐላ ዐብዲና ፈእቱ ቢሱረት ሚን ሚስሊሂ ወድዑ ሹሀዳአኩም ሚን ዱኒላሂ ኢን ኩንቱም ሳዲቂን። በባሪያችንም ላይ ካወረድነው በመጠራጠር ውስጥ ብትሉ ተጠራጠረን እኛ ራሳችሁ ከቢጤው አንዲትን ምዕራፍ አምጡ። አንዲትን ምዕራፍ ስናመጣ እንዳለ ጠቅላላው ነገር ከመጽሐፍ ቅዱስ ጋር አንድ ሲሆን መጽሐፍ ቅዱስ ነው ከቁርአን የኮረጀው፣ ቁርአን ነው ከመጽሐፍ ቅዱስ የኮረጀው ብለን ቅድም ስናወራ ነበር አንተ ከመምጣት በፊት። ስለዚህ የሚመሳሰለውን አታምጣ ካልክን ቢጤውን አምጡ ብሎ ለምንድን ነው አላህ የጠየቀው? መመሳሰሉን በውስጡ እንዳለ እያወቀ ልመልስልህ። የስ የሆነ ያህያ የተባለ የሆነን ሰው ከዛ በፊት ያለፈን ሰው ስቶሪ ተናገረ ማለት ሰው ከዛ በኋላ እንደ ቁርአን አይነት ለማምጣት ስቶሪው መቀየር መቻል አለበት። አላህ የሚቀየረውን ነገር እንዴት አትችሉም ብሎ እንደ ድንቅና እንደ ተአምራት አድርጎ መናገሩ ለምን አስፈለገ? እስኪ አንድ ምዕራፍ አምጡ ብሎ ካለ
አንድ ምዕራፍ አምጡ ማለት ይኸውልህ አሁን ያነበብካቸው እንዳለ ስቶሪዎች ናቸውና የስቶሪውን እንትን ሲል አጻጻፉ ይለያያል አይደለ? መጽሐፍ ቅዱስ ላይ የተጻፈበት ስታይል እና ቁርአን ላይ የተጻፈበት ስታይል አንድ አይደለም። ማን ያበላሸው ነው? የመጽሐፉ ነው ስህተት፣ የቁርአኑ ነው ስህተት? መቼስ ሁለቷን ትክክል አይሆንም። በስታይል ደረጃ ቁርአን የሚመስል አንድን ነገር አምጡ ነው እንጂ አንድን ስቶሪ መጽሐፍ ቅዱስ ውስጥም ካለ ቁርአን ውስጥም ካለ የግድ ኮፒ ያደረገ የሚል አይነት አርጊመንት አይሰጥም። አንዲትን ምዕራፍ ብሎ አላህን ነው የምታስተካክለው ወዳጄ። ስታይሉ አላህን ነው እያስተካከልክ ያለኸው። እንዲህ መጠየቅ አልነበረበትም እያልክ ነው ያለኸው አይደለም። ቁርአንን የሚመስል በጣም እንትኑ ራሱ አጻጻፉ ራሱ በጣም ለየት ያለ ስታይሉ ለየት ያለ ለዛ ለወረደበት ቻሌንጅ የሆነበረ በዛ ሰዓት በቋንቋ ተራቀቀን ብለው የሚያስቡ ቁርአን ሲወርድ ግን ታቀማቸው በላይ ሆነባቸው። እስኪ የሱን አይነት አምጠው እናንተ ተራቃችኋልና በቋንቋ አሁን እሺ የተራቀቁት አይነት እስኪ አንድ አንተ በእኮ መንገድ ሊሄደለ ለነሱ ነው የቀረበው። እኔ እንደርቢ ስለማልጫን በጣም እየራራሁልክ አንዲትን ምዕራፍ አምጡ ብሎ ጠየቀን። አንዲት ምዕራፍ አይደለም ከተለያዩ ምዕራፎች ነው ያመጣሁት ከመጽሐፍ ቅዱስ። አንድ ምዕራፍ ብቻ አይደለም። አዲስ ለምሳሌ የሚሰማ ሰው ይሰማል፣ አንደርስታንድ ያደርጋል። አርጊመንት አይሰራም። ይልክበት ያለው ስለተመሳሰለ ቁርአን ስለተመሳሰለ መጽሐፍ ቅዱስ ውስጥ ያለው ቃል የእግዚአብሔር ቃል ነው፣ ለዚህ ነው የተመሳሰለው እያልከኝ ነው። ቁርአን ነው ከመጽሐፍ ቅዱስ የወሰደውና ቁርአን ነው ከመጽሐፍ ቅዱስ የወሰደው ነው መጽሐፍ ቅዱስ ነው ከቁርአን የወሰደው? የመጽሐፍ ቅዱስም የቁርአኑም ሶርስ አላህ አንድ ነው። ጌታችን የሁላችንም ጌታ የሆነው እሱ ነው። መች ጠየቅኩኝ? እሱ ጌታችን አንድ አይደለም ብዬ እኮ የሆነ የገባ ለማን እንደወረደ ሳታቅ ለካፊሮች ብለህ ነው ቅድም ስትሰማ ነበር። ከታቸው ለማን ነው የወረደው? ቁል ያ አዩሃል ካፊሩን ማለት ምን ማለት ነው ወዳጅ? ለምንድን ነው የምታምታታው? ለሙሽሪኮች ነው የወረደው። ሙሽሪክ ማለት ምን ማለት ነው? አስባቡን ኑዙሉን ትላለህ ትከፍታለህ። ሙሽሪክ ማለት ምን ማለት ነው ወዳጄ? በዛ ጊዜ መካ አካባቢ በዛ ጊዜ የሚሆን በዚህ ጊዜ ሙሽሪክ ማለት ምን ማለት ነው? ጣዖት አምላኪዎች ይኸውልህ ሰበቡን ኑዙሉን ብታነብ ይገባህ ነበር። ይሄ አሁን ሰበቡን ኑዙሉን ሳይሆን አንተ ራስህ ንገረኝና ሙሽሪክ ማለት ምን ማለት ነው? ጥሬ ቃሉ ምንድን ነው? ሙሽሪክ በአላህ ላይ የሚያጋሩ ካፊሮችስ? ሙሽሪክ ማለት አላህን በአንድነቱ ተቀብሎ ግን ከጎን ክርስቲያኖች ሙሽሪክ አይደሉም? ሙሽሪክም ናቸው ካፊርም ናቸው። ወርዶቹ እንትን ናቸው። ታዲያ ለምን አይመለከትም ትለናለህ? አሁኑ እየደገምክ ካፊሮች ማለት ያውቁታልና ነገሩን አውቀው ክርስቲያን ሙሽሪክ ነው አይደለም? እኔ ሙስሊም ነኝ አይደለም? ሙስሊም ሆኜ በጎን የማደርጋቸው ነገሮች ካሉ ክርስቲያን ሙሽሪክ ነው አይደለም? እናንተን አይመለከታችሁም ብለህ ስላልከኝ ካፊር ግን መልእክቱን ኮምፕሊትሊ ሬጀክት ሲያደርግ ካፊር ይሆናል። እኔ አልተቀበልኩትም። አላህን እምቢ ማለት ሳይሆን በጎን አላህንም መልእክቱንም ነብዩንም አልተቀበልኩም። ሙሽሪክ ነኝ አይደለሁም? ሙሽሪክም ነህ ካፊርም ነህ። ወርዶቹ እንትናቸው ይለያያል። ስለዚህ ወርዶ አይመለከትም ለምን ትለኛለህ? ስለዚህ እናንተ ከሃዲ ወርዶቹ ኦቨርላፕ ካሞን እናንተ ከሃዲዎች ሆይ ያንን የምትገዙትን አልገዛም። አንተ አሁን እናንተ ክርክር ከምናደርገው ሰበቡን ኑዙሉ ለምን አታነብም? ለምንድን ነው ሰበቡን ኑዙሉ የምሄደው? እዚህ በቀጥታ የተነገረው እያለ አንተ ሙሽሪክ አይደለህም ብለህ ካልከኝ አንተ ሙሽሪክ ብለህ አይደለም። ክርስቲያኖቹ ሙሽሪኮች አይደሉም። ኢባዳቸውም ተቀባይነት አለው፣ ጀነትንም ይገባሉ ብለህ ካጸደቅ አንከራከርም። ከሃዲያን ናችሁና ወደ እስልምና ተመለሱ እያልክን እናንተ ከሃዲዎች እያለን ይሄ ጥቅስ እናንተን አይመሰልም ምንድነው አይመለከትም ማለት ውሃ ቢወቅጡት መልሶ እንቦጭ ነው። ከሃዲ ነህ። ከሃዲ ሲባል ካፊር ሲባል ከሃዲ ማለት ነው። ስለዚህ ከሃዲ ነኝና ከሃዲዎችን አይመለከትም ለምን ትለኛለህ?
ይመለከተኛል አይደለ? ስለዚህ የኔ አምላክና አንተ አምላክ አንድ አይደለም። አንተ ዝም ብለህ አሁን ቃላቶቹን እንትን ብለህ አይደለም። የኔ አምላክና አንተ አምላክ አንድ ነው። አንተ ካልኩሌሽኑን አሁን እዚህ ጋር ቃላቶቹን ደርድረህ የምትሰራው ካልኩሌሽን ሳይሆን የኔ አምላክና የአንተ አምላክ አላህና ያህዌ አንድ ነው፣ አንድ አይደለም። ሲወርድ የወረደበት በሐዲስ የተዘገበ የወጣበትም ይሁን ሰበብ ኑዙል አለ። የኔን አምላክ ታመልካለህ አታመልክም? አታወሳስበው። እኔም ማመልኮን አምላክ ታመልካለህ? አላመልክም። ስለዚህ ካፍር ነህ፣ እኔም ካፍር ነኝ። እናንተ ካህዲዎች እኔ እናንተን አምላክ አላመልክም፣ እናንተም የኔን አምላክ አታመልኩም። ለእናንተም ሃይማኖታችሁ ለእኔም ሃይማኖት ያለልኝ ብሎ አምላካችን የከፈለው መሐመድና አላህ ናቸው። ስለዚህ እኛ አንድ ነን ለምን ትለናለህ? የሙሳ አምላክ የኔ አምላክ ነው ለምን ትላለህ? የአብርሃም አምላክ የኔ አምላክ ነው ለምን ትላለህ? የነቢያቶች አምላክም የኔ አምላክ ነው ለምን ትላለህ? ሰማይን የፈጠረው ማን ነው? ሰማይና ምድርን የፈጠረው ማን ነው? መች መጣ ነው ወደዛ? መጀመሪያ የኔና ያንተ አምላክ አንድ ናቸው አንድ አይደሉም ነው። ሰማይና ምድርን የፈጠረውን አምላክ እኔ የምረዳበትና አንተ የምትረዳበት ነገር ይለያያል። ግን አምላካችን አንድ። ያንተ መረዳትና ቁርአን ያስቀመጠውን አንድ ላይ ቆይ ጎበና ቁርአን ለይቶ የለም ወይ? ጎበና ቆይ ቁርአን ለይቶ ላ አዕቡዱ ማ ተዕቡዱን ብሎ ስል የሚመለከው እናንተ የምታመልኩት ወደዚህ ደግሞ የሚያመልኩት የተለያዩ ናቸው። ለሙሽሪኮች ነው ረዳውስ ቁርአን። ቆይ ጨርስ። ቆይ እኛ ካንተ እኮ የሚማሩ ነገር አጥቼው ቆይ ላ አዕቡዱ ማ ተዕቡዱን ወላ አንቱም አዕቡዱን ማ አዕቡዱ እናንተ የምታመልኩት እኛ እናመልክም እኛ የምናመልከው ደግሞ እናንተ አታመልኩ ብሎ ሲከለክል አምላካችን እና አምላካችሁ አንድ ነው ወይ ብሎ ነው ጎበና እየጠየቀ ያለው አይደለም ብለህ ነው መመለስ ያለብህ። ስለዚህ ምን ያገናኘን? አላሃችሁና የእናንተ አላህ የምታመልኩት አላህ ሎጂክ ከገባ ሰማይና ምድርን የፈጠረ ጨርሳለሁ እኮ ገብቶኛል የምትለው ነገር ልጨርስ። ቆይ አንገናኝም። የሚመለከው እኛ የምናመልከው ፈዕቡዱላህ ረበ ሃዘል በይቲ የምታመልከው እሱን ነው። አንገናኝም ነው እያልን ያለው ነውና ወደ ኋላ ልመልስ። ቅድም እየተነጋገራችሁ ያላችሁ ስለዚህ አሁን ቁርአን በጣም ከመጀመሪያ ጀምሬ እየተከታተልኩህ ነበረና ወደዛ ትወስዳለህ ወደዚህ ትወስዳለህና እያየሁ ያለው ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ አንድ ቃል አለች ላ ኑፈሪቁ በይነ አሐድ ምንሁ የሚል አለ። ላ ኑፈሪቅ ከላይ እየተነበበ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማኤል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወኢሳ ወማ ኡቲየ ነቢዩነ ምን ረቢሂም ብሎ እኔ የፈለኳት ላ ኑፈሪቁ በይነ አሐድ ምንሁ የምትለው ነውና አሁን ተበርዟል ጠፍቷል ብለህ ስትል ቀደምም ሲጀመር ተበርዟል ብሎ ስል ቃላትን መለያወጥ ነው። እኔ እሷን ደምድማችሁ እንድታልፉ ነው ሲጠብቅ የነበርኩትና ቁርአን ግን ላ ኑፈሪቁ በይነ አሐድ ምንሁ በአንዳችን መካከል የማንለይ ስንሆን አመንበት ነው የምለውና የቁርአን እንዴትስ ታምናለህ አንተ የዚህን አያ? አያ ስንት ነው ላውጣው ነው? 136 ወገኖች ታብና ኮፒ ሼር ፕሊዝ። ታብ ለማንበብ ያመቻል። ታብ ወደ አንድ ቢሊዮን ይግባ። ላንብብልህ ከዚህ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون بالله إنه ودنيا بتورد القرآن ود إبراهيم ود إسماعيل إنه ود إسحاق ود يعقوب إنه ود نجدوچم بتوردو بزام موسى እና ኢሳ በተሰጡት በዛም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ በአንድም መካከል የማንለይ ስንሆን አመንን እኛም ለርሱ ታዛዦች ነን በሉ ይላል። አንዴ ላውጣውና አንዴ ንገረኝ ስንት ነበረ?
136 ከቁርአን ነው ከኢንተርኔት ነው የምታወጣው? ቁርአን ከቁርአን ከሆነ 35 135 አሁን የፈለኩት ጎበንዬ በደንብ እንድትይዝልኝ የፈለኩት ላ ኑፈርቁ በይነ አሐድ ምንሁ የምትለውን ነው። እሷን እንዴት ታምናለህ ነው? በአንድም መካከል የማንለይ በነቢያቶቹ መካከል የማንለይ መቶ 36 ነው በኢንተርኔቱ 135 ነው በቁርአኑ በወረቀቱ ቁሉ አመና ቢላሂ የሚለው ነው። ወማ አንዘለ ኢላ ኢብራሂም ወኢስማኤል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈርቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን። Okay. Say, O believers, we believe in Allah and what has been revealed to us and what was revealed to Abraham, Ishmael, Ishaq, Yaqub, and his descendants, and what was given to Moses, Jesus, and other prophets from their Lord. We make no distinction between any of them, and to Allah we also meet. Okay. እዚህ ጋር ምን እያለ ነው? ለሙሳም ለኢሳም የተወረዱት ነገሮች አንድ አይነት መልእክት ነው ያላቸው አይደለም? መቻለን ስለ መልእክቱ ታምንበታለህ? አንደኛ ቁርአንም እንደዛ አይልም። አንተ ያልከው እንደዛ አይደለም። ቀጥል አብዶ አምነናል በሉ። ባወረድነውም ነገር አምነናል በሉ። ወደኛ በተወረደውም ነገር አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም ወደ ኢብራሂም በተወረደው ነገር አምነናል በሉ። ወደ ኢስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ አስባጥም ለሙሳም ለኢሳም ለሁሉም ነቢያቶች ከጌታቸው ወደ እነሱ የወረደውን ነገር እንቀበላለን በሉ ነው። አስባጥ ምንድን ነው? ላ ኑፈርቁ በይነ አሐድን መሁል አስባጥ እንትን ነው። ለመብላ ፕሮፌት አይደል ነው ወለስባጥ እንዴት ዲሴንደንት ለሱ ዲሴንደንት ነው። አስባጥ ማለት ለሱ ዲሴንደንት ያዕቆብ ዲሴንደንት ነገዶቹ ለነገዶቹ ማለት ነው። ከነገዶቹ አንዱ ጳውሎስ ነውና ጳውሎስ በጻፈው ደብዳቤ ታምናለህ እኮ? መጽሐፍ ቅዱስ ውስጥ የሚመጣውን ነገር እኔ አላምንም። ስለዚህ በቁርአን ከፈርክ ማለት ነው ባጭሩ። አይደለም በነቢያትና በነገዶች ላይ በተወረደው አለ ሹፍ በኢስማኤል በይስሐቅ በያዕቆብ በነገዶቹም በተወረዱ ነገዶቹ ከነገዶቹ አንዱ ከቢንያም ነገድ የመጣው ሐዋርያው ቅዱስ ጳውሎስና ጳውሎስ የጻፈውን ደብዳቤ ሁሉንም ከሐዋርያ ስራ ጀምሮ እስከ 13ቱን መልእክቶችን የእግዚአብሔር ቃል ናቸው ብለህ ታምናለህ? በአንድም መካከል የማንለይ ስንሆን አመንን ይላል ቃሉ። በተወረደው ነው ምናምነው። አንተ በበረዝከውና ተጽፎ አንተ አለኛ በምትለው አለ። ልዩነቱ ጳውሎስ የእስራኤል ነገድ ነው አይደለም? በነገዶቹም ላይ በተወረደው የማመን ግዴታ አለበት የምትለው የተወረደው ነው ብዬ ስለማላምን የተበረዘ ነብዩ ይህንን በምናገርበት ጊዜ እኮ ጳውሎስ ጽፎ ጨርሰዋል። በ67 ዓመተ ምህረት እኮ ነው ጳውሎስ ጽፎ ደብዳቤውን የጨረሰው። ነብዩ ከ600 በኋላ መጥቶ በነገዶቹም ላይ በተወረደው መጽሐፍ አምናለሁ በል ተብሎ ተነግሮታልና ጳውሎስ በጻፈው ደብዳቤ ታምናለህ አታምንም? ባጭሩ መጽሐፍ ቅዱስ የተወረደው ትክክለኛው አውተንቲክ የሆነው አይደለም እጅህ ላይ ያለውና በዛ ውስጥ ባሉት ነገሮች ማመን አይጠበቅብኝም። እሺ ጎበና አንድ ደቂቃ ለኔ ቀጥል አብዲ። የሆነ መበረዙ ሲጀምር ክሬዲቱን አጥቷልና ማመን አይጠበቅብኝም። በጣም አመሰግናለሁ። አውተንቲክ አሁን ወደ ሄደክ እንሄዳለን። አሁን ወደ ሄደክ ነው የምንሄደው። ፈቃለ ኢን ሐዛ ኢላ ሲሕሩ ዩእሰር ማለት ምን ማለት ነው? ሱራ 74 ቁጥር 24 ፈቃለ ኢን ሐዛ ኢላ ሲሕሩ ዩእሰር ምን ማለት ነው? ይኸውልህ እኔ ምሁር አይደለሁም። ስንት ርዕስ ጃምፕ እንዳደረጋችሁ አየህ። የሆነ ነገር ሲመጣ ወደ ሌላ ነገር ኖርማሊ አውተንት አይደለም። አሁን ትክክለኛ ያልሆነ መጽሐፍ ቅዱስ ነው የያዛችሁ ብልሃልና አሁን ቁርአንን
ቁርአን እንደም መበረዝ ሳይሆን እንዶ ሌላ እንደሆነ ይሄ ህዝብ እንዲሰማ ስለፈለግ ፈቃለ ኢን ሃዛ ኢላ ሲሕሩ ዩዕሰር ማለት ትርጉሟን ብቻ ንገረኝ። ቁርአንን እኔ ልንገረው፣ ተው አታስጨንቀው፣ እኔ ላውጣለት። ከዚህ ከኮንቴክስት ውጭ አታውጣና የሆነ ከኮንቴክስት ውጭ አውጥታችሁ መዘህ የምትመጣው ነገር እንትን አይደለኝ። እሺ ምንም ችግር የለውም። ኮንቴክስቱ ከሰበቡ ጋር አንተ ልታወጣ ከዛው በፊት ከሱ በኋላ ባለው እንትን ላይ ማለት ነው። ፈቃለ አለ ኢን ሃዛ ይህ ኢላ ሲሕሩ ዩእሰር ከሌላ ድግምት የሚቀዳ እንጂ ሌላ አይደለም ይህ ቁርአን አሉት። ማን ነው ያለው እንደዛ? መጽሐፉ ከተበረዘ መጽሐፍ ቅዱስ ከተበረዘ ቁርአን ግን ከድግምት የተቀዳ ነው ይላል ቁርአኑ። ማን ነው ያለው ለምትለው አላህ ነው ያለው። ቁርአን ያላ ቃል አይደለ ብለህ የምታምነው? ቁርአን አላህ ሲል አላህ ማን አለ ብሎ ነው የሚለው። አላህ የሰውን ቃል ነው እንደሚያስተላልፈው። የህፃን አይነት ኮትኮት አታድርግ። አላህ ቁርአን እሱ የህፃን ቃል ነው እንዲያብደው አይደለም። አላህ ይሄንን ቁርአን የድግምት ነው ብሎ እንትን ሲሉ ማን አለ ብሎ ነው ኮት የሚያደርገው ነው ራሱ አለ። ቁርአን የሰው ቃል ነው ወይንስ የአላህ ቃል ነው? የአላህ ቃል ነው። የአላህ ቃል ከሆነ ታዲያ አላህ ነው ቁርአን የድግምቶች ከድግምት የተቀዳ ቃል ነው እያለው ያለው። ሰዎቹ የሚሉት ትክክል አለመሆኑን ያስተካክላል። በኋላ ላይ ሄዱ ትክክል አለመሆናቸውን በመናገር ነው ትክክለኝነቱን የሚገልጸው ወይንስ መመሪያችሁ ይህ መሆን አለበት ብሎ ነው የሚያስቀምጠው አላህ? ሰዎች እርሜ ከበደ ተመልኩ ቁርአንን በጣም ነው በእውነት ዋው። ኦኬ ቀጥሉ። በጣም ነው ደስ ያለኝ። ቀጥሉ። መንጁስ አብዶ እያሳየህ ነው። እሱ ወደዛ ሳንገባ ፈቃለ ኢን ሃዛ ኢላ ሲሕሩ ዩእሰር ይህ ከሌላ የሚቀዳ ድግምት እንጂ ሌላ አይደለም። ማን ነው አለ የሚለው እዛ ላይ? አሁን አለና አለች ሳይሆን አላህ አለች ከሆነም አላህ አለች አለ ከሆነም አላህ አለ ነው። ቁርአን ሲመጣለት ቁርአንን ድግምት አለ የተባለው ወሊድ ኢብኑ ሙጊራ የሚባል የሆነ ቁርአኑ። ስለዚህ ቁርአን የወሊድ ቋንቋ ያለው ሌላ ሰው ያለው እኮ ነው። ሌላ ሰው እንደዛ ያለው እኮ ነው እንጂ አላህ ያለው አይደለም እኮ። ስለዚህ አላህ አረ ይሄንን ከናና አስወርደው። ስለ ቁርአኑ አይደለም ትክክለኛ ነው ያለው። ስለ ቁርአኑ ሳይሆን ከና ቆይ ከና ኖ አታሰሩ። እርሜ ሞዴሬተር ከለከልከኝ። ነን ዛሬ ያስከፍላል። ያ ዳሳታለሁ። ያው ማንጁስ ቴንክ ዩ ማንጁስ። የኔ ጥያቄ ቁርአን የወሊድ ኢብኑ ሙጊራ ቃል ነው ወይንስ የአላህ ቃል ነው? ሚውቴን አንሳና ወርዳለን። والله زاري بلان كلا وردن. أعوذ بالله أبدو كفرك إندي أنتم. والله بلا كلا ورد زاري. منجوس. كايو ساتشالو أستاذي مولون. Thank you. Moderator. Thank you. Guest access ساتشالو. Thank you بابا. منجوس. فلك ساتالو أبدو. تبارك. أجاب زالاتشو. أنا كوي يقرمني منجوس. ቁርአን የአላህ ቃል ነው እያልከኝ ካፍሮች ያሉትን ነው ሪፖርት ያደረገው ስትልኝ አላህ ሪፖርተር ነው ወይንስ መለኮት ነው? በዚህ ይተዳደሩ ዘንድ ለህዝቤ እንዲህ በላቸው ማለትና ሰዎች እኮ እንዲህ እያሉ ነው ብሎ ወሬ ማመሳጠርና ማቃጠር የሰው ባህሪ ነው የመለኮት ባህሪ ነው? ጆኒ ቀጥል። ከአምስት ደቂቃ በኋላ ይመለሳል። ኬን ተብለም ትባላ። ሶሪ እኔ ነበርኩ ያስገባሁት ምክንያት። ኦኬ ኬን ሚዩት አድርገው ተቀባብላችሁ ታወራላችሁ። እሺ ያ ኬና ጊዜን ጠብቅና ከሱ ጋር ሲንጨርስ ወደ አንተ እንመጣለን። ጊዜ ጠብቀ ማለት ነው። ኬና እና ማንጁስ ማንጁስ ማቀጣጫ። እሺ አቤት የሆነ ትልልቅ ሰዎች ነው አይደለ? እንረዳለን ነገሮችን አይደል? አብዶን ማን ያወጣው? አብዶን ማን ያወጣው ነው? እመጣለሁ ብሎ ነው የወጣው። የሆነ ሰው ቤተሰብ ጾም ለመያዝ ነው መሰለኝ። ሱቢ እየደረሰ ነው ማለት ትክክለኛ ያልሆነ ማንጁስ ምን አልከኝ? ትክክለኛ ያልሆነ ነገር
ሰዎች ሲሉ ኮት አድርገው ትክክል አለመሆናቸውን ሲገስጽ ወሬ ማመላለስ ነው ላንተ። በጣም በቃ እዛ ጋር እንለያያለን። አይ ጥላቻ ምክንያቱም ልንገርህ ኩል ዳውን ምክንያቱም ልንገርህ ፌክ ብሮች ሲወጡ መንግስት ስለ ፌክ ብር ምንነት አይደለም የሚያስተምረው ህዝቡን፣ የባንክ ቤት ሰራተኞችን የኦሪጂናሉን የአገሪቱን መገልገያ ገንዘብን ኦሪጂናሉ ምን እንደሆነ እንጂ የሚያስተምረው ጴጥሮስ ምዕራፍ 3 ቁጥር 18 ላይ በእናንተ ስላለው ተስፋ ምክንያት ለምጠይቋችሁ ሁሉ መልስ ለመስጠት ዘወትር እየተዘጋጃችሁ ሁኑ ስል መጽሐፍ ቅዱስን በማወቅ የተዘጋጃችሁ ሁኑ እንጂ ቁርአንን በማብጠልጠልና በማስተንተን መልስ ስጧችሁ አይደለም የተባለው። እኔ ስለተወለድኩበትና ስለኖርኩበት ነው ስለ ቁርአን የሚያወራው እንጂ እርሚ መጥቶ ቁርአንን ሊያጠና አይደለም የተነገረው። እውነተኛውን መጽሐፍ ቅዱስን ታሪካዊ ዳራውንና ፍሰቱን ጠብቀ ይውቆ ነው የሚለው። ስለዚህ አላህ በየጓዳ የምናገሩትን ነገር ለነቢዩ የሚያወራው ከሆነ ይሄ ሙሐመድ እኮ ጆሮ ነው አሉት አይሁዶቹ በዛን ጊዜ የነበሩት። በል ሁወ ኡዙን እሱ እኮ ጆሮ ጠቢ ነው አሉት። ለምን? ዛሬ የተናገሩትን ነገ ተገለጠልኝ ብሎ በአደባባይ ስለሚያወራ። ስለዚህ አላህ ጆሮ ጠቢ ነው ማለት ነው የሰዎችን ታሪክ ለሙሐመድ የሚያቃብለው። ለጎበና እንደዚህ አይነት ወሬ የምታወራ ከሆነ እንደዚህ ያለ ኖርማል አንደርስታንዲንግ ያለው እሺ፣ ከኬና ጋር እንቀጥላለን ይሆናል አይደል? ከኬና ጋር እንቀጥላለን። ሚውት አድርግና ከኬና ጋር እንቀጥላለን። ምንም መልእክት እንትን የለውማ። ሮጠቢ ነው ምናምን የምትለው ለማስተማር አልኩ። አንተ ወይ ረፍት አድርግና ከአብዶ ጋር ትቀጥላለህ። አብዶ ሲመጣ ከኬና ጋር ይቀጥል ኡስታዝ ማለት ነው። ያ ኬና ረቢ ኬና ማይክን ክፈተው። አቤት ቅድም ስታወራ ነበረውን እስኪ ማስረጃውን ጀመራ። አንተ ቅድም ሲያነሳ ከነበርከው ለምሳሌ ስለ ነገዶቹ ስትል ነበር። ነገዶቹ ብሎ እዛ ላይ የተገለጸ አንተ አቆ እያጠመምክ ነው እንጂ የእስራኤል ነገዶች ሳይሆን የነቢያቶች ነገዶች ማለት ነው። ማለት መጀመሪያ ከየትኛ ዘር ናቸው ደግሞ እናንተ አዳም እንደምትሉ ማለት ነው። ከዛ ነቢዩ ምናምን እያለ ይቀጥላል አይደለም? እሺ ተረጋጋና ነቢያቶች ከየትኛ ጎሳ ናቸው? የእስራኤል ዘር ሀረግ ሳይሆን ሀረጉ የነቢያት ነው። ግዴታ ከእስራኤል ብቻ አይደለም። ከእስራኤል እኮ በብዛት ነቢያት የተላኩበት ምክንያት አብዛኛው የእስራኤል እኮ ነው የሚገድብ ጠማማ ስለሆነ ነው። ጠማማ ቁርአን እኮ ነው የሚገድብ። ለማስተካከል አረከና እየተደማመጠን አብርቶ ነው እንደ የሰጡ ካለ ሰውየው። እሺ እንደማመጥና የገባችሁ ሚውት አድርጉ። አብዱ ሚውት አድርግ። ቴንክ ዩ ከና ኦኬ ወድ ቃለ ሙሳ ለቀውሚሂ ያ ቀውም እዝኩሩ ኒዕመተላሂ አለይኩም ኢዝ ጀዐለ ፊኩም አንቢያ ወጀዐለኩም ሙሉከ ወአታኩም ማ ለም ዩእቲ አሐደን ሚነል ዓለሚን አለ። ሙሳም ለህዝቦቹ ባለ ጊዜ አስታውስ፣ ህዝቦቼ ሆይ የአላህን ጸጋ በውስጣችሁ ነቢያትን ባደረገና ነገስታትንም ባደረጋችሁ ከዓለማትም ለአንድም ያልሰጠውን ችሮታ በሰጣችሁ ጊዜ በእናንተ ላይ ያደረገውን ጸጋ አስታውሱ ይላል። ከዓለማት ለአንድም ያልሰጠውን ስል አረብ ከዓለማት ውስጥ ነበረች አልነበረችም? አረቦች ዓለም ላይ ነበሩ አልነበሩም? በዛን ጊዜ ሳዳም ይውተርግ ነበሩ። ስለዚህ ለአረቦች ያልሰጠውን ችሮታ ለእስራኤላውያን ብቻ ሰጠው እያለ ነው ቁርአኑ። ነብይነትና ንግስናን አዛ ታይም እኮ ነው ያወራ ያለው። ስለዛን ታይም እኮ ነው ያወራው ያለው።
እሺ አውራ። በዛን ጊዜ ከአረቦች ለእስራኤላውያን ነብይነትን እና ንግስናን አደረገን ብሎ ካለ ለአንድም ከዓለም ሕዝብ ለአንድም ያልሰጠነውን ችሮታ ሰጠናቸው እያለ ነው። ስለዚህ ለዓለማት ሁሉ ያልሰጠውን ነብይነትና ንግስናን እግዚአብሔር ወይንም አላህ ራሱ ከሰጣቸው ይገባናል ብላችሁ ሙጭጭ ማለታችሁ ከየት የመጣ ነው? እንዴት? የእነዛ ነቢያቶች ደግሞ እስራኤላውያን ናቸው ይላል መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 9 ላይ ሮሜ 9 እዚህ ቤት ሁሉ ነገር የሚወራ በመረጃ ነውና ከቁጥር 4 ጀምሮ እንደዚህ ይላል፣ እነርሱ እስራኤላውያን ናቸውና። ለዚህ ነው እስራኤላውያን ናቸው። ልጅነትና ክብር፣ ክዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ያ በኒ እስራኤል የተባሉቱ ክርስቶስም ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ስለዚህ እስራኤላውያንን ነቢይነትና ንግስና ልጅነትና ክዳንን እግዚአብሔር የሰጣቸው መሲሁ ከእነሱ ዘር ስለሚወለድ ነው። ስለዚህ ለዓለማት ያልሰጠውን ንግስና ተሰጥቷቸዋል። ለዓለማት ያልተሰጠው ነቢይነት ተሰጥቷቸዋል። ለዓለማት ያልተገባው ክዳን ተገብቶላቸዋል። ለእኛ ግን በክርስቶስ ነው ያ በረከት የደረሰብንና እኛ የጸጋ ልጆቹ በእምነት ያገኘነው የልጅነትን መብት የተቀበልነው ልጆች ክርስቶስ በሰራልን ስናምን ነው። አረቦቹ ደግሞ ማን በሰራላችሁ ልታምኑ ነው መሐመድን ስታብጠለጥሉ እንደዚህ የምትታዩት? ከነገዶቹ ደግሞ ቆይ እንዳንተ አረብ አይደለሁም እኔ እያልኩህ ያለው የጸጋ ልጅነትና እምነትና ብሔሩ ይለያያል። እያቀላቀል ከና ሲጀመር ኢየሱስ ክርስቶስ እንደማመጥ ያጠፉት በኒ እስራኤል ብቻ እያለ ኢትዮጵያ ነው የምታምንበት ምክንያት ምንድን ነው? መጀመሪያ እኔ ብቻ ላውራ እያልክ ነው መሰለኝ። ርዕሱን አትቀይርና እነዛ ነገዶቹ ርዕስ መቀየር አይደለም። ሱረቱል በቀራ አንተ አረብ ነው እያልከኝ ያለው ርዕስ የቀየርከው ከና ከልጁ ጋር በስርዓት እያወራን ነበር። ከልጁ ጋር በስርዓት እያወራን ነበርና ከነገዶች በነገዶቹም ላይ በተወረደው በነገዶቹም ላይ የተወረደውን መጽሐፍ እንቀበላለን ስትሉ ከነገዶቹ አንዱ ከቢንያም ነገድ የመጣው ጳውሎስ የጻፋቸውን ደብዳቤዎች ትቀበላለህ አልኩት። አንተን ዞሬ ወደዚያ የተመለስከው ገለን ያለፍነው ርዕስ። ስለዚህ ከነኚህ በነገዶቹ ላይ የተወረደውን መጽሐፍ የተሰጣቸውን መጽሐፍ በአንድም መካከል የማንላይ ስንሆን አምነናል በሉ ተብላችሁ ስትገደዱ ያንን ሳዳም ገብት እየወጣ ነው። ሚዩት አርገው። ሳዳም ሚዩት አርግ፣ እንደገባችሁ ሚዩት አርጉ ቅዱሳን። እሺ ቴንክ ዩ ከና በነገዶቹም ላይ የተወረደውን መጽሐፍ በአንድም መካከል የማንላይ ስንሆን አመነን ብላችሁ 124,000 ነቢያት አሉ በእስራኤላውያን መካከል ብላችሁ ታምናላችሁ። ከ124,000 አንዱ ጳውሎስ ነውና ጳውሎስ የጻፈውን ደብዳቤ ትቀበላለህ አልኩት ወዳጄን። ከእርሱ ጋር ዘግቴን ያለፍነውን አንተን ወደዚህ የመለስከንና በነቢያቶቹ ላይ የተወረደውን ነው እንጂ መጽሐፍ ቅዱስን አይደለም ብለህ መጣ። መጽሐፍ ቅዱሱ እና ጳውሎስ አሉበት። የጳውሎስን መልእክት ትቀበላለህ ወይ ነው? ኦኬ አንደኛ እዚህ ላይ ማለት ነው አንቀበልም። ለምን በለ ቁርአኑ ላይ ከፈርክ ማለት ነው። እኛ የምናምነው ከአላህ ነቢያት ላይ የወረደውን ነቢያት ላይ መውረዱን ነው። ገብቶ አይደለም? መውረዱን ነው እንጂ ተፈጻሚነቱም አይደለም። ገብቶ አይደለም? አላህ ዋሽ እያልከኝ ነው። ነቢያት ላይ የወረደው ነቢያት ላይ መውረዱን ነው የምናምነው። አንደኛ ጳውሎስ ነቢይ አይደለም። ቆይ ሁለተኛ ደግሞ ደብዳቤ እያልክ ነው። እሱ የጻፈ ደብዳቤ ደግሞ እሱ የጻፈ ነው እንጂ ከአላህ የተጻፈ ደብዳቤ መጽሐፍ ቅዱስም እኮ ደብዳቤ ነው። እሱን አታውቅም?
እንደነገጥክ አይደለ? ምን ማስደነግጥ ነገር አለ? አይ ስለዚህ አሁን እያልኩህ ያለው ኡስታዝ ይሄ እውቀት የለውም። ይሄ እውቀት የለውም። ጉንጫ አልፋ ነው የሚሆነው። ሳምቡሳ ብላ አንተ አፍተር ብራዘር። እሺ ሳዳም ነው የቀደም። ኦኬ ማነው? ኦኬ ሳዳም ሳይሆን አብዱ ነው። ሳዳም ከሁለት አንዱ አብዱ ነው። አብዱ ሰላም ብለናል። እንኳን በሰላም መጣ። አቤት ድምፅ አለ ከኋላ ድምፅ አለ። ድምፁን አርቀው ወይ ድምፅ ረብሻል። ወይ በኋላ ሲስተካከልልህ ትገባለህ። ሳዳምስ ሳዳም አውራ። እንደምን ዋላችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አንድ ሁለት ጥያቄ። ድምፅን ከፍ አድርግ ትንሽ። አዎ አልሐምዱሊላህ። አቤት። ያ ከእንቅልፍ የተነስቼ ስለሆነ ይቅርታ አድርጉልኝ። አውድን በድምጤ ጥያቄያችን ሰምተሃል? ደጋግመህ ነው ሳዳም ቅድም እየሰማሁ ነበር። ደጋግመህ ነው አንድ ቁጥር ስጽፍ ያስገባው ኮሜንት ላይ ገና ቅድም ጀምሮ ማለት ነው። ስለዚህ ልክ ተኝታ ነበር እንዴ? በእንቅልፍ ውስጥ ሆነ ነበር እንዴ? አንድ ቁጥር ኦኬ። ስለዚህ አሁን ነቅታ ከሆነ ችግር የለውም። ለድምፁ ችግር ማለት ነው። ችግር ድምፁን ከፍ አድርገውና አውሩ። ኮንቨርሴሽናችሁን ሰምቻለሁ። እሺ መልሶ አለ። ክትቦች ያነሳው ነበር ቅድም። ቁርአን ተበርዟል፣ ምንድነው እሱ? ተውራትና ኢንጂል ተበርዟል የሚል ጥያቄ ጠይቀው ነበር አንድ ወንድሜ እና ለሱ ማስረጃ ጠይቀው። ቁርአን ተበርዟል ነው የጠየቁት? አቤት። ተውራት መበረዙን ወንጌል ሳዳም ሚውት ነው ማለት ነው። ለሱ ደግሞ አቤት አቤት ኖ ተውራት መበረዙን መረጃ ልታመጣልን ነው? ተውራት መበረዙን መረጃ ልታመጣልን ነው? ተውራት የሚለውን አንድ ቁርአን አያ ላንብብልህ። ኦኬ ይሰማል? ጎበና እየሰማሁህ ነው። ኔትወርክ ወጣ ገባ ነው የምለው። ሰላም ለእናንተ ይሁን። ኮፒ ሊንክ ቢደረግ ቆንጆ ነው ለድምጽ ጥራት። ሳዳም ላስወርድ ነው። እታች ወረድ። ተደብቀህ አንድ አያ ላንብብልህ ብለህ ትላለህ አይደል? እታች ወረድ። አያን የምትፈልገው ክፍል ካለ አይነግረንም? እዚሁ ንገረን። ተደብቀህ ስራ ለመስራት ማለት የብርሃን ልጆች ነን። እሺ ሀሳቡን አንስተውም አለ ጳውሎስ ጀግናው አንስተው። በጣም በእውነት ጌታ ኢየሱስ ይባርክ ኡስታዝዬ። በጣም እንደው እኔ ስሰማ ብውል አልጠግብም አልኩ። በቃ እንደዚህ በእውቀት የሚነገር በእግዚአብሔር ጸጋን አብዝቶልህ በወንጌል እውነት በቁርአን እውነት በዛ ቤት ውስጥ እግዚአብሔር ሲያሳድጋት በዓላማ ነው እና ስለአንተም ስለሌሎችም ወገኖች ማለት ነው ብዙዎች ከታች እየጻፉ ያለውና እግዚአብሔር ይባረክ። ያውም ደግሞ በቋንቋው ጭምር ራሱ በአረብኛውም ጭምር ግራ ቀኝ የማያስብል በእውነተኛ መረጃ በቃ በእውነት በጣም በቃ አይኔ ፍጥጥ ብሎ ነው እኮ የምሰማው። ተባረክልኝ፣ እግዚአብሔር ያክብርልኝ። ጌታ ኢየሱስ ይባርክ። በክርስቶስ ወንድማችን የተወደድክ አገልጋይ ጌታ እግዚአብሔር ዘመንን ይባርክ። ስለአንተም ስለ ሌሎችም ወንድሞች። እሺ ሳዳም ተደብቀህ አይሰማንም። በሞባይል ላይ ካነበብ እንዲነበብል የምትፈልገውን ክፍል ካወጣ ንገረኝ፣ ያነብልሃለሁ። ወገና ሱረቱል ማኢዳ ምዕራፍ 5 ማለት ነው ቁጥር 66 አንብብል።
66 ተውራት ተበርዟል የመለንን 66 ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يعملون عندهم የበለጠውን አሳፋሪ ያመጣ እነርሱም ተውራትንና እንጂልን ከጌታቸው ወደ እነሱ የተወረደውን መጽሐፍ በአቋቋሙ ወይንም በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ሰዎቹ ነው በመጽሐፉ ያልተዳደሩት እያለ ነው ያለው ወይንስ መጽሐፉ ነው የተበረዘው እያለ ነው ያለው? እንዴት ነው ልጅ ያሬድ ቁጥሩን አንገቱ ላይ አስሮ ለውድድር ገባና ቁጥሩ ተገልብጧል ሲባል ተገልብጣችሁ አንብቡ አለ። ተገልብጤ ነው እንደምታነበው ወዳጄ? እሺ እታች ወረድ። አሁንም ሪፖርት እያደረጋል። እታች ወረድ ኤርሚ እነሱ ኤርሚ በመጽሐፍ ቅዱሱ በትክክለኛ መንገዱ ቢተዳደርበት ኖሮ ከበላዩም ሲሳይ ዘንቦለት ከምድርም በረከት ፈልቆለት በሰላም ይኖራል ማለት መጽሐፉ ተበርዘዋል ማለት ነው። እኛ ብዙውን ጊዜ የምናስተምርበትን ጥቅስ ይሰጠኛል እንዴ? እነርሱም ተውራትን እና እንጂልን አለ ከጌታቸውም ወደ እነሱ የተወረደውን መጽሐፍ በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ዘዳግም 28ን እዚህ ጋር ማንበብ እንችላለን። እሺ ብትሉ ብትታዘዙ በረከትን ትበላላችሁ፣ እምቢ ብትሉ ብታምፁ ብሎ በረከትና መርገምን ከፋፍሎ ያስቀመጠበትን ዘዳግም 28ን እዚህ ጋር እናስገባለን። ሰዎቹ በመጽሐፉ አልተዳደሩም፣ መጽሐፉ ግን በትክክለኛ ቦታው ነው ያለው። ይሄንን ተበርዟል ብሎ ያመጣልኛል? እውነትም ተገልብጣችሁ አንብቡ። ተገልብጦ ነው ዳጊ ስራ ቦታ ነው እንዴ? ዳጊሻ ዛሬ አይ ቲንክ ስራ ወይ ተኝቶ ሊሆን ይችላል። ስራ እንኳን ከሆነ ይገባል። ያለፈው ጌታ ባንተ ነው ያለፈው ኢየሱስ ባንተ ነው ባንተ ነው ከንተ የተነሳ የምለውን ዝማሬ በጣም ወድለት ነበር ቢዘምርልን። ቢዚ ሆኖ ነው ምን ይላል? ያውን ያልከው እሱ ያመጣው ቃል ለምሳሌ በኢሳይያስ መጽሐፍ ምዕራፍ 48 ቁጥር 18 ላይ ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር አይነት ብሎ የሚለው አይነት እኮ ነው። እንደዛ ብሎ የሚለውን ነው ቁርአን ተበረዘ ብሎ የሚለው ስላልታዘዙት ነው። ባለመታዘዛቸው የመጣባቸውን መርገም የምናገረውን ክፍል እንጂ ተበርዘዋል እና ትታችሁ ወደ ሌላው ተመለሱ የሚለውን እንትን አይሰጠንም። ልክ ነው። እነሱ ግን በሰሩበት ኖሮ በኢሳያስም ላይ እኮ ልክ በዚህ ጊዜ ጽድቅ ቆሞ እውነት በአደባባይ ወድቆ ቅንነት ሊገባ ስላልቻለ ከዛ ምን አለው? ትእዛዜን ብትሰማ ኖሮ ይላል። ምክንያቱም በጣም አደገኛ ዘመን ስለነበረ ማለት ነው። በዚህ መንገድ እንዳትሄድ ብሎ ነቢዩን ያስጠነቀቀበት ዘመን ነበር፣ ጌታ ኢሳያስን ማለት ነው። በዚህ ህዝብ መንገድ እንዳትሄድ ብሎት ማለት ነው። ምክንያቱም ሰማይና ምድር እንደሚማነው መንገዳቸው ከመንገዴ ሀሳባቸው ከሀሳቤ ሰማይ ከምድር ከፍ እንደሚል ነው ብሎ ያለበት ዘመን ስለነበር ባሪያውን እንደዛ አለው። ስለዚህ ሰላም ከእስራኤል ጠፋ እና ስብራት ሆነ፣ ጦርነት ሆነ፣ የተለያየ ነገር ሲሆን ከዛ ምን ያለው በኢሳያስ ትእዛዜን ብትሰማ ኖሮ እስራኤል ትእዛዜን ስላልሰማኔ ሁሉ መዓት የመጣብህ እያለው ነው።
እንጂ መጽሐፉ ተበላሽቷል አይደለም። ትእዛዜን ብሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር አለው። አሁን ግን ሰላም የታጣው ትእዛዜን ስላልሰማህ ነው እንጂ ህጉን ስለለወጥከው አይደለም። ባለመስማት ባለመታዘዝ የመጣባቸው ነው። ልክ ዘዳግም ላይ ብለህ እንዳልከው ማለት ነውና እግዚአብሔር ይባረከሽ። ወጡ ማለት ነው ሁሉም ያም አንድ አያም ኢየሩሳሌም ስትከበብ ትከበባለች። የጭንቅ ዘመን ነው የሚሆነው። ያ ዘመን የያዕቆብ የመከራ ዘመን ይሆናል። ዳንኤል ምዕራፍ 12 ላይ የተናገረው ማለት ነው። ስትከበብ በይሁዳ ላይ እንዲሆናል። በዚያን ቀን እግዚአብሔር ነው ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ ይላል። ይገላሉ። ልክ ነው። አይሁዳውያኑ ይሞታሉ። በጣም በሚያሳዝን ሁኔታ ይሞታሉ። ልቤ ያዝናል፣ ያለቅሳል፣ አይኔም ውስጤም ማለት ነው። ይሞታሉ። ግን ሙሉ በሙሉ ግን የአብርሃም ዘር አይጠፋም። ከተማ ውስጥ የመጡባቸው የአሕዛብ መንግስታት ሁሉ በሙሉ አይቆረጥሟቸውም፣ አያጠፏቸውም። ታዳጊ